አንዳንዴ ያልመጡ ሐሴቶች ያለውን ደስታ ነጥቀው ይላሉ። የመፈጠሪ ምክንያት ራሱ ነው ዝም ብዬ ነው የተፈጠርኩ ማለት ነው። በሱ ስራ ስገባ ማለት ነው። አይ ምን ያገባኛል እኔ ይመለከተኛል። አሁን በሱ ስራ ገብቼ እምፈተፍተው እግዚአብሔርን ጊዜ በትዕግስት ጠብቅ፣ ያኔ ታመሰግነዋለህ። ያኔ በደም መፍሰስ ሊሞት የደረሰ ሰውን እኮ የኔ ደም እኮ ያድናል። ውስጤ ህይወት የሚዘራ አቅም እኮ እግዚአብሔር ፈጥሯል። እንደውም በጣም ጭንቀትና ድብርት ውስጥ ያላችሁ ሰዎች ካላችሁ ለከፍተኛ ስኬት እግዚአብሔር ስላጫችሁ እዛ እንዳደርሱ ሰይጣን ዙሪያችሁን እያጠረ ነው ብዬ ነው ማምነውና ከአጥሩ ውጡ። አንዳንዴ ሁሉ ነገር እያለ ምንም እንደሌለው ተሰምቶ ያውቃል። አለ እኮ ማለት ቤተሰብ አለ፣ ጤና አለ፣ በቃ እንደማንኛውም ሰው የኖርክ ነው። ግን ምንም እንደሌለው በቃ ለምሳሌ ያቀድከው እቅድ አለ፣ ከቤተሰቦች ጋር ወይ ከራስ ጋር በግል እንዲያረጋለሁ ብለህ አስበሃል። ከዚህ በፊት እንደውም ያን እቅድ ስታቅድ በጣም ደስ ብሎ ነበር። በቃ አሪፍ እቅድ ነው ይሳካል፣ እቺ እንደዚህ አድርጌ እንትን አረግና ምናምን ብለህ የለውጥ ሐሳብ ሁሉ አስበህ ደስ ብሎ አልከው ከዚህ በፊት። የሆነ ቀን ግን ድንገት ምንም እንደሌለው እቅድ እንዳላቀደ፣ ስራ እንደሌለው፣ ቤተሰብ እንደሌለው ባዶነት ተሰምቶ ያውቃል። በጣም ደብሮ በቃ ከፍቶ የመኖር ትርጉም ሁሉ ጠፍቶብህ ማለት ነው። በቃ ድብር አይነት ነገር። አንዳንዴ ያልመጡ ሐሴቶች ያለውን ደስታ ነጥቀው ይላሉ። በጣም ብዙ ጊዜ እኔ የተቸገርኩት በዛ ነው። ያልመጣ ሐሴት ያለኝን ደስታ ነጥቆብኝ ይሄደ ማለት ነው። አንዴ የእህቴን ባላስቸግሬው ስራ እንስራ ብዬው የማስታወቂያ ድርጅት ከፍቶልኝ ነበረ፣ ብዙ ሺህ ብር አውጥቶ ማለት ነው። እና የማስታወቂያ ድርጅቱ ከተከፈተ በኋላ እንዳሰብኩት አልሆነም ስራው። አብዛኛው ለካ ስራው በኮኔክሽን በትውውቅ ወይም ደግሞ ፌመስ ሰዎች ጋር ምናምን ነው ሰው የሚያሰራው። እኔ ያኔ ማንም አያገኝም። ከዛ በቃ ምንም ገቢ ሊገኝ አልቻለም። እንደውም ጭራሽ በቃ ቤት ኪራይ ሁሉ መክፈል የማንችልበት ሁኔታ ላይ ደረስን ማለት ነው። ከዛ በጣም በቃ መጨናነቅ ጀመርኩኝ። ኤክስፔክቴሽን ሃይ ነበር። የእህቴንም ባል በቃ እናተርፋለን፣ እናገኛለን። ማስታወቂያ እኮ አንድ እኮ ማስታወቂያ 20 እና 30 ሺህ ብር ነው የሚከፈለው እና ብዬ ነው ያሳመንኩት። እና ወፍ የለም በቃ ወፍ ማለት ነው። ምንም ስራ ሲጠፋ እኔ ከባድ ድብርት ውስጥ ገባው፣ ጭንቀት ውስጥ ማለት ነው። ይጨንቀኝ ጀመር። በቃ ምን አይነት ህይወት ጀመርኩ መሰላችሁ? በቃ ጠዋት እነሳለሁ 4 ሰዓት 5 ሰዓት አካባቢ አርፍጄን የምነሳው። ከዛ የሆነ ነገር ሻይ በዳቦ ወይ ምናምን አርቄ ወይ አንድ እንጀራ ገዝቼ ፍርፍር ነገር ቺኮላ ፍርፍር ያለ ሽንኩርት በዘይትና በርበሬ ምናምን ሰርቼ በላለሁ። ከዛ በኋላ የሆነ በቃ ሳላቀው 6 ሰዓት 7 ሰዓት ይሆናል። ከዛ በቃ መያዣ መጨበጫውን እንዳጣው 11 ሰዓት ይደርሳል፣ ይመሻል ማለት ነው። ከዛ ማታም እንደማደርገው ተከታታይ ፊልም ተከራይቼ፣ ኮንዶሚኒየም ነው ቤቱ። ያው መጀመሪያ ኦፊስ ነበር፣ መክፈል ስላቃተን ለቀን ኮንዶሚኒየም ገብተናል። በቃ ምንም ስራ ስለሌለ ተከታታይ ፊልም አለ። ማታ ለምሳሌ 1 ሰዓት ወይ 2 ሰዓት ጀምረዋለሁ ፊልሙ። ማታ ጀምረውና ፊልሙ 5-6 ኤፒሶድ በተከታታይ ቀጠቅጠዋለሁ ማለት ነው። ከዛ ለሊት 9 ሰዓት 10 ሰዓት ይሆናል ነው ስተኛ። 10 ሰዓት ስተኛ በቃ አይኔ ቀልቶ እንቅልፍ እምቢ ብሎኝ ተገላብጬ ታሽቼ ነው እንቅልፍ የሚወስደኝ። ከዛ በኋላ ጠዋት 4 ሰዓት 5 ሰዓት እነሳለሁ። ጠዋት 4 ሰዓት 5 ሰዓት ከተነሳው በኋላ እንደገና መታሸት ነው ማለት ነው። ከባድ ድብርት ውስጥ በቃ ገብቼ ነበረ። እንደውም ምን ይሰማኝ ነበረ? በቃ አሁን እኔ ጠዋት እነሳለሁ፣ የሆነ ዳቦ በሻይ በላለሁ፣ እውላለሁ፣ ከሰዓት የሆነ ነገር በላለሁ፣ ማታ ተከታታይ ፊልም አያለሁ፣ እተኛለሁ። ተደጋገመ። ይሄ በቀናት ነው እኮ 20 ምናምን ቀን ሲደጋገም በቃ እኔ ለዚህ ነው የተፈጠርኩት አልኩኝ። አይምሮ ደግሞ ወዲያው ነገሮችን ይደመድማል። በቃ ለዚህ ምንም እኮ አትረባም ይለኛል። አንተ እኮ ምንም ዋጋ የለህም፣ በቃ ከንቱ ሆነ። ጭራሽ እህትህን ባል አክስራል፣ እህትን አክስራል። እንደገና ደግሞ አንተም ራስ ምንም አጠቅም። በቃ ምን ትሰራ ምን
ነገረኛ ምን ይለኛል ምንም በቃ እኮ ያው በቃ ተዘፍዝፈዋል በቃ ምንም ማጠቅም ሰው ምንም ማን መሄጃ የሌለ ሰው ማይፈልግ ማንንም እንኳን ማስታወቂያ ላይ ያሰራ ዞር ብሎ አይከማን በቃ ዲፕሬሽን ነው ማለት ሳንቲም ማንንም አልጠይቅም ስጡኝም አልልም ያው የቴም ባል ይሁን ወይም እህቴንም ወንድሜ ምናምን ስጡኝ ብል ሊሰጠኝ ይችላል ግን አልጠይቅም በቃ ሽንፈት ይመስለኛል ማለት ነው ራሴን በቃ እንትን አርጌ ነው በዛ ሰዓት ዲፕሬሽን የሚባል ነገር ጥልቅ የሆነ ድብርት ስሜት ውስጥ ገባው ከዚህ የሆነ ሰዓት ላይ አስፈላጊነቴን መጠራጠር ጀመርኩ አይምሮ ምን ይላል ምን በቃ አንተ ቆይ አሁን እዚህ ምድር ላይ ምን ጨመርክ ምን እዳ ሸክም ነው የሆንከው በቃ ምንም አታስፈልግ ታስፈልጋል እስኪ ያሳየኝ ምናምን ሲል በምን ላሳየው በቃ አላስፈልግም ማለት ታጋር የሆነ ሰዓት ላይ በቃ አላስፈልግም ነገሮችን ይገጣጥማል አሁን ድብርቱ ስገባ አይምሮክ ነገሮችን ይገጣጥም ያው ሴቶች አይፈልጉ የሳንቲ የታክሲ ሳንቲም እንኳን የለ ምን አትል በቃ በጣም ተጫወተብኝ ድብርት በቃ ነገሮችን ስገጣጥማቸው ደምሬ ስቀንሰው አላስፈልግም እዚህ ምድር ላይ ገባኝ እንደማላስፈልግ በቃ ትሽ የመፈጠሪ ምክንያት ራሱ ነው ዝም ብዬ ነው የተፈጠርኩ ማለት ነው በሱ ስራ ስገባ ማለት ነው አይ ምን ያገባኛል እኔ ይመለከተኛል አሁን በሱ ስራ ገብቼ እምፈተፍተው ለምን እንደፈጠረኝ እኔ ምን አውቃለሁ ምን አገባኝ እኔ ዝም ብሎ ማለት ቀበሮ አድርጎ እኮ አልፈጠረኝም እዚህ ተራራ ላይ የሚበር አሞራ ወይ ዋሊያ እኮ አድርጎ አልፈጠረኝም ግስላ አድርጎ አልፈጠረኝም በአምሳሉና በአርአያው የሚያስብ የሚተነፍስ ሕያው ነፍስ ያለው ሰው አድርጎ ሲፈጥረኝ በቃ ምክንያት አለው እሱ እኔ ቀኑ ስላልደረሰ አላቀው ይሆናል እንጂ ምክንያት አለው ምን አገባኝ እኔ ዝም ብዬ አልኖር ተመስገን እያልኩ አልኖር ካልጋዬ ስነሳ እግሬ ይሰራል እጄ ይሰራል አፌ ተነፍሳል አይኔ ያያል ራሴን አዛለው ቆጣጣራለሁ ሽንት መሽናት እኮ ሽንት ይወጥሮኝ እኮ ለሊት ተነስቼ ሽንት ቤት ሄጄ እሸናለሁ ይሄ እኮ ትልቅ እኮ የምስጋና ምክንያት ነው ሽንት መሽናት እኮ ማይችላል ትቦ ተሰክቶበት ሰውነቱ ላይ ያልጋ ቁራኛው ነው አይደል በቃ ተነስቼ ሽንት ቤት ደርሼ ለመምጣት ያላመሰግን ምን አገባኝ ግን ዝግትግት በቃ አረገብኝ ማን ድፍና አረገብኝ ማለት አንዴ ዲፕሬሽን ውስጥ ገባ ምን ትሆናለህ መሰለህ እንደምታስፈልግ ሊነግሩክ የሚችሉ ሰዎችን ምናምን ካጠገብ ያርቅባል በቃ ለምሳሌ እናቴ ትፈልገኛለች ልጇ ነኝ ደም ከፍላ ላቧን ከፍላ ዋጋ ከፍላን ያሳደገችኝ አይደል የስጋዋ ቁራጭ ነኝ ዝም ብላ አይናይነን ያያየች እኮ ትደሰታለች እናቴ ለእናቴ ያስፈልጋል ሰው ነኝ የሰው ልጅ ነኝ ቀይ መስቀል ልጅ ደም ለግስ የአንድ እናት ህይወት አድናለሁ አስፈልጋለሁ አንድ እናት በምጥ ልትሞት የደረሰች እናትን እኮ በደም መፍሰስ ሊሞት የደረሰ ሰውን እኮ የኔ ደም እኮ ያድናል ውስጤ ህይወት የሚዘራ አቅም እኮ እግዚአብሔር ፈጥሯል አስፈልጋለሁ ለምን አላስፈልግ ምንም ባይኖርኝም ስላለኝ ነው በሽተኛም ቦን ጤነኛም ቦን ደሃም ቦን ሀብታም ቦን አጭርም ቦን ረጅም ቦን ቆንጆም ቦን አስቀያሚ አስፈልጋለሁ እኮ ግን ዘጋብኝ በቃ ነገ እግዚአብሔር በኔ ምን ሊሰራ እንዳሰበ በታምራት አልገለጸልኝም በራእይ አልነገረኝም ህይወት እንደዚህ ነው አይነገርም እኮ በቃ ታግሰ ከጸና ፍሬዋን ትበላለህ እንጂ እግዚአብሔር በማባቢያ እየሸወደ አይደለም ያኖረን ነገ እኮ አንተ ለትልቅ ነገር አጭቼ ያለው ያለ ሁሌ ሊነግረን አይችልም ለትልቅ ነገር እንዳጨን የነገረን ሰው አድርጎ ሲፈጥረን ነው በቃ ድመት አድርጎ አልፈጠረኝም እንዴ በቃ ዘጋብኝ ማለት በጣም ከባድ ድብርት ውስጥ ገባው በኋላ ያው መሀል ላይ እኔ ምን እንደሆነ አላቅም በቃ እግዚአብሔር ትረፍ ሲለኝ ነው መሰለኝ ማዞር ጀመረኝ ካልጋዬ ስነሳ ይው ይልብኛል ይሄ ማለት ሰማይ መሬቱ እንደዚህ ይገለበጥብኛል ማለት ነው በቃ እንደዚህ ይው እና ይገለበጥብኛል እና ያዞረኝ ጀመረ በቃ ከአልጋ ስነሳ ይው ይልግልብጥ ይልብኛል ሰማይ መሬቱ ማለት ነው ስንቀሳቀስ ምናምን ያዞረኛል ልክ ህመም ሲመጣ አይ መጠመቅ አለብኝ ምናምን አልኩና ጧት መነሳት ጀመርኩ ማለት ነው ከእንቅልፌ 12 ሰዓት እነሳለሁ ጧት ቤተክርስቲያን ሄዳለሁ እመጣለሁ 12 ሰዓት ተነስቼ ቤተክርስቲያን ሄጄ ስመጣ በጣም የሚገርም ነገር እየገባኝ መጣ ማለት ነው ከዛ በዛው ለምዶብኝ በቃ ጧት 12 ሰዓት መነሳት ጀመርኩ 12 ሰዓት እነሳለሁ ሻወር በዛው ወስዳለሁ ቀዝቃዛ ውሃ ነው እኔ እስካሁን ድረስ በቀዝቃዛ ውሃ ታጠባለሁ ምንም አይመስለኝም ሙቅ ሆነ አልሆነ ምንም ሰውነቴ በቃ አይደብረኝም ጧት 12 ሰዓት እነሳለሁ ሻወር ታጠባለሁ ወደ ጉዳይ ይገባለሁ ምን ማለት መሰላችሁ ጧት 12 ሰዓት ጀምበሯ ስትወጣ ለሰስ ብላ ነው የምትወጣው ቀይ ነው ብርሃኗ ራሱ ነጭ አይደለም አይታችሁ ከሆነ
የጧት ሰንራይዝ ቀይ ብርሃን ነች በጣም ምታምር ነች ቀይና ተወጣና ቀስ ይያለች ነው ወደ 2 ሰዓት ምናምን እየደመቀች ሙቀት ያመጣች ወደ 4 ሰዓት ምናምን እየደመቀች ሙቀቷ እየሞቀ ቀስ ይያለች ወደ 6 ሰዓት እየከረረች ነጭ ፀሐይ ሆና ሙቀቷ በጣም ያቃጥሎ ነው ደሞ ተመልሳ ልትገባ ስትል እየበረደች ትሄዳለች ማለት ነው እኔ ለካ እስከ ምሽቱ 9 ሰዓት አምሽቼ ፊልም ያየው ጧት 5 ሰዓት ስነሳ ገና አዲስ ሚነሳ ሰውነት ገና የቀዘቀዘ ሰውነት ነው አይደል የኔ የቀዘቀዘ ሰውነት የጋለ ፀሐይ ላይ ነው ለካ ሚነሳው 5 ሰዓት ላይ 5 ሰዓት ፀሐይዋ ግላለች ኦሬዲ እኔ ገና ቅዝቅዝ ያልኩ ሰው ነኝ ስለዚህ ከተፈጥሮ ጋር ከቀኑ ጋር ልጣጣም አልችልም ሙዴ ሊመጣ አይችልም ለካ ቀኑ ሙሉ እንደደበረኝ እንደዶከከኝ ምንም ሳልሰራ ቀኑ የሚያመልጠኝ ለካ እኔ ዲፕሬሽን ውስጥ ስለሆንኩኝ አርፍጄ ስነሳ ፀሐይዋ ኦሬዲ ሞቃ ጨርሳለች አብሮ ያላደገ ስሜት ተጣጥሞ ሊሄድ አይችልም ስለዚህ ሰውነቴ ገና 5 ሰዓት ከእንቅልፉ ተነስቶ ገና እርጥብ ነው እየታሸ ሊሞቅ ምናምን ሲሞክር ገና እኔ ልክ ሞቄ ሲጨርስ 8 ሰዓት ይሆናል ፀሐይ ግላ ወደ መብረድ ልትሄድ ስትል ማለት ነው እኔ ልክ ሞቅኩኝ ብዬ ቀኔ ልጀምር ስል ፀሐይ ላጥብላ ትገባለች አልተገናኘንም እንዴ ስራ እንዴ ከሰው ጋር ልገናኝ ከተፈጥሮ ጋር አልተገናኘውም ማለት ነው ለካ ስለዚህ ምን ሆነ ልክ ጧት መነሳት ሲጀምር በውሃ መታጠብ ሲጀምር ውሃ ደግሞ በጣም ጥሩ ነገር ነው በነገራችን ሻወር በጣም ወሳኝ ነገር ነው ግድ ይላችሁ እንደምንም ብላችሁ ጧት በቀዝቃዛ ውሃ ብትታጠቡ ደስ ይለኛል ይሄን ቪዲዮ የምታዩ ድብርት ውስጥ ያላችሁ ሰዎች ካላችሁ ጧት በቀዝቃዛ ውሃ ታጠቡ ምክንያቱም በውሃ ላይ የእግዚአብሔር ቅዱስ መንፈስ አለ ውሃ አይታችሁ ከሆነ ድክም ብሎን ጨርቆነን ገብተን ሻወር ስንወስድ እንደዚህ ነው ማለት ቅልል አይለም እንደ አዲስ ኮኑ ምን ታደሰው በውሃ ላይ ቅዱስ የእግዚአብሔር መንፈስ አለ ውሃ ሰውነታችን ራሱ 75% ውሃ ስለሆነ ከውሃ ጋር ሲገናኝ ደስ ይለዋል እና ጧት በ12 ሰዓት ተነስቼ ሻወር ምናምን ወስጄ ልክ በቃ 1 ሰዓት ምናምን ሞቅላለሁ አብሬ ከጧት ጋር ጀስት ጧት መነሳት በቃ ከዛ በኋላ ምን ይመጣልኝ ጀመር ጓደኞቼ ጋር ለምን አልደውላችሁ ምናምን ማሰብ ጀመር ከዛ ያኔ አርፍጄ ስለምነሳ ከሰዓት እነሱ ስራ ላይ ናቸው ላገኛቸው አልችልም በዛ ላይ ከጀሞ 3 ተነስቼ 6 ሰዓት 7 ሰዓት ከተማ ወጥቼ ልመለስ ብል በታክሲ ብቻ መንገዱ ያልቃል አሁን ግን ጧት ስለምነሳ 12 ሰዓት ሻወር ይጠብጠብ ብዬ ታክሲ ተሰልፌ ላጥ ብዬ ወይም ባስ ተሰልፌ ላጥ ብዬ ጓደኞቼን ማግኘት ስራ መፈለግ ከሰዎች ጋር ኮሙኒኬት ማድረግ ማስታወቂያ እኮ እንሰራለን የማስታወቂያ ድርጅት አለን ይያሉ መንቀሳቀስ የበዓል ፕሮግራም ለምን አንሰራም ቲቪ ላይ አብረን እንስራ ይያሉ ከሰዎች ጋር ኮላቦሬት ማድረግ ምናምን አይዲያ ይራሱ ከፍ ያለ ያደገ መጣ በዛ መንፈስ ውስጤ የተነቃቃ ውስጤ የሞቀ የተለየ ስራ ባላገኝም የተለየ ብር ባላገኝም ቢያንስ ከድብርት እየወጣው ስመጣ ይታወቀኝ ጀመር በቃ ከድብርት እየወጣው እየነቃው እየተነቃቃው መጣው ከዛ በኋላ እንደው በጣም የሚገርመው እዚህ ጋር ያለ ኤክስፒሪየንስ ምንድነው በዚህ አጋጣሚ መደዋወል ሲጀምር አንድ ሰው ደወለልኝ አንድ ልጅ ደወለልኝና ስራ አለሽ ያለኝ ምንድነው ስለው መድረክ መምራት ነው አለኝ መድረክ ትመራለህ አራው መራለሁ ያው ከአዲስ አበባ ውጪ ነው 11 ቦታ የዞርክ ነው መድረክ መምራው አለኝ እሺ ደስ ይለኛል ዋጋ ተነጋገር የሚገርመው ነገር ለባስ 35 ሳንቲም የሌለኝ ሰውዬ ለአንድ መድረክ 3500 ብር ክፈሉኝ አልኩ እንደው መጀመሪያ 5000 ነው ያልኩት ተስማማን 3500 11 መድረክ ሲሆን ምቱት እንግዲህ ስንት እንደሚሆን ያው በድርጅታችን ስም ሄደን ተፈራረመን ከቴባል ጋር ተፈራረመን ስራው ተጀመረ እኔ ትላንትና ከእንቅልፌ ስነሳ በቃ አልጠቅምም ምን ጥቅም አለኝ እኔ ለምንድን ነው የፈጠርከኝ ጌታዬ ለምንድን ነው እኔ እዚህ ጋር በቃ እዚህ ጋር ምንም ጥቅም የሌለኝ ሰው ነኝ ምን አረጋለሁ ምናምን እል ነበርና አሁን ግን ሳየው የማይጠቅም የሚባል ሰው የለም ያለ ምክንያት የተፈጠረ ሰው የለም ምናልባት እግዚአብሔር በዝቅታዎች ውስጥ ያሳለፈኝ ምናልባት ነገ ደግሞ ትንሽ የተሻለ ኑሮ ሳገኝ ታቹን እንዳረሳው ስሜቱን እንዳረሳው ድጋሚ ደግሞ ተመልሶ ዝቅታ ውስጥ በወድቅ ድጋሚ መነሳት እንዳለ እንዳስብ ይሆናል ብዬ አምናለሁ እኔ አሁን ላይ ይሄ ሁሉ ነገር በህይወቴ ውስጥ ሲያልፍ ስታንድ አፕ ኮሜዲያን ሆንኩኝ ኮሜዲ ሰራው በጣም ሺህ ምናምን ሰዎች በሞሉበት አዳራሽ ያለውን ነገር አይታችሁት ሊሆን ይችላል እንደገና ደግሞ በዶንኪቲው ምናረጋው ነገር አይታችሁት ሊሆን ይችላል
ምናልባት የቆጠርኩት ብር ምናልባት ያሳለፍኩት ነገር ከሰዎች ጋር ያነበረኝ ጊዜ ሰዎች ደውለው አሁን አንዳንድ እናቶች በቃ በጣም በሚገርም መልኩ ያለቀሱ ወይም ደስ ብሏቸው ዶንኪቲው ውስጥ ያለውን ቲም ሲያመሰግኑ ሳይ ቲሙን በቃ ሰዎች በየሄደበት አሁን ዶንኪቲው ውስጥ ያሉ ወጣቶች አሁን በቃ ለሰው ተስፋ ናቸው እንኳንስ ለራሳቸው ለሰው ሁሉ ተስፋ እንደሆኑ ሳይ ይቅር በለኝ ነው የምለው። ያኔ ለምንድን ነው ፈጠርከኝ ያልኩበትን ምክንያት ይቅር በለኝ ነው የምለው። ምክንያቱም እግዚአብሔር የፈጠረኝ ለራሱ ዓላማ ሰው አድርጎ ሲፈጥረኝ የራሱ ዓላማ አለው፣ የራሱ ምክንያት አለው። ገና ብዙ የሚያሰራኝ ነገር ይኖራል ብዬ አስባለሁ። ምንም ባያሰራኝ ራሱ ይሄን ስላሳየኝ አመሰግነዋለሁና በዝቅታ ውስጥ ስሆን እንደማልጠቅም እንዲሰማኝ ባዶ እንደሆንኩ ያረጋኝ የነበረው የሰይጣን መንፈስ ነው ብዬ ነው የማስበው። ሌላ ምንም አይደለም። ምክንያቱም ይሄ እንደሚሆን ይገምት ነበር ማለት ነው። ገባ? አንተ ቢሳካል አንተ ሰው ብትሆን ምን ልታረግ እንደምትችል ያውቃል ሰይጣን። አንተ ከፍ ብትል አንተ የሆነ ደረጃ ብትደርስ ምን ያህል ለሰዎች ልትተርፍ እንደምትችል፣ ምን ያህል ለሀገር ልትጠቅም እንደምትችል፣ ምን ያህል ለቤተሰብ ልትተርፍ እንደምትችል፣ ምን ያህል ለሰዎች ተስፋ ልትሆን እንደምትችል ያውቃል እሱ። አንተ ነህ ማታውቀው፣ አንቺ ነሽ ማታውቂው። ማማ አትጠቅሚም እኮ አትረቢም እኮ ምናምን የሚል ስሜት ውስጥሽ የሚፈጥረው ሰይጣን እሱ በደንብ ያውቃል። አንቺ ከተሳካልሽ ከፍ ካልሽ ለቤተሰቦችሽ ምን ማድረግ እንደምትችይ፣ ለጓደኞችሽ ምን ማድረግ እንደምትችይ፣ ለሀገር ምን ማድረግ እንደምትችይ፣ ምን ያህል ለዓለም ፈጣሪ እንዴት ማስደሰት እንደምትችይ ጠንቅቆ ያውቃል። ስለዚህ እዛ እንድትደርሺ አይፈልግም። በምንም ተአምር ያንን ቀን እንድታዩ አይፈልግም። በተቻለው አቅም ዙሪያውን አጥሮ እዛው ጋር እንድትቀሪ ነው የሚፈልገው። ከቻለ ራስሽን እንድታጠፊ ይፈልጋል። በነገራችን አይምሮሽ በሽተኛ እንዲሆን በቃ ሜዳ ላይ እንድትቀሪም ይፈልጋል። እግዚአብሔር ላንቺ ያዘጋጀው ምናልባት ከዚህ ተራራ የገዘፈ ሊሆን ይችላል። ግን ሰይጣን መጀመሪያ ያን ሸለቆ ስምጡን ነው የሚያሳይሽ። እዛ ስምጥ ውስጥ ወድቀሻል፣ ምንም ተስፋ የለሽም የሚልሽ። ከፍ ስትይ ግን ከዚህ ከተራራ ሊያልፍ ይችላል ያንቺ ከፍታ ማለት ነው። ስለዚህ አንዳንዴ እኔ ምን ዋጋ አለኝ ምን ረባለሁ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ ነው። ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮኝ ነበር ውስጤ ማለት ነው። ምንም እንደማረባ አሳምኖኝ ነበር። በቃ አምኜ ነበር በእርግጠኝነት ማለት ነው። ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሰይጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው የገባኝ። እንደውም ድብርት ውስጥ ከሆነ ያለው እንደማትጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል። ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምትተርፈው ሰው አንተ ልትሆን ትችላለህ። ትንሽ ግፊ ነው የሚያስፈልገው፣ ትንሽ ገፋ የሚያደርግ ነገር ነው የሚያስፈልገው። እሱን ደግሞ የምታገኘው ጧት ስትነሳ፣ ጧት መነሳት አለብህ። ገላን በቀዝቃዛ ውሃ መታጠብ አለብህ። ጧት ወጥተህ ከሰዎች ጋር መገናኘት አለብህ። ክፍልን ዘግተህ ቁጭ ብለህ አይሆን፣ እየጠጣህ አይሆን፣ እየቃምክ አይሆን፣ ቁጭ ብለህ ስደነዝዝ እያልክ አይሆን። መገናኘት አለብህ። ከሰዎች ጋር ስትገናኝ ነው ስራውም የሚመጣው ኮኔክሽኑ የሚገኘው። ግን ከምን አይነት ሰዎች ጋር? ይሄ ድብርታም ከሆኑ ጭንቀታም ከሆኑ አንተን አትችልም ከሚሉ ሰዎች ጋር ሳይሆን ቢዝነስ ውስጥ ያሉ፣ ስራ ውስጥ ያሉ፣ የተነቃቁ መንፈሳዊ ዓለም ውስጥ ያሉ እንቅስቃሴ ላይ ካሉ ሰዎች ጋር ተገናኝ። እንደው ምንም ጥቅም ባታገኝ እንኳን አብራቸው ዋል። ዝም ብለህ የሆነ ከሚንቀሳቀስ ሰው ጋር አብረዋል። ምን ችግር አለው? እኔ አሁን እንደው ዝም ብዬ ሳስበው ማለት ነው ያን ዲፕሬሽን ውስጥ የነበረው እሸቱ ከዛሬው እሸቱ ጋር ቢውል ኖሮ ይነቃቃ ነበር ብዬ አስባለሁ። ዝም ብሎ አብሮት ቢውል በቃ። ምክንያቱም እዚህ ሲገባ እዛ ሲገባ እዛ ሲወጣ እዛ ሰው ሲተዋወቅ አብሮ ሰው ያውቃል፣ በመንገዱ አብሮ ሰው ያገኛል፣ አብሮ ያለው ይሄን ታሪኬን አትሊስት ነግረው ነበር። ስለዚህ ከሚንቀሳቀሱ ሰዎች ጋር ዋይ፣ ሞቲቬትድ ከሆኑ ሰዎች ጋር ዋይ። የምትሰሚውን ነገር ምረጪ፣ የምትሰማውን ነገር ምረጥ። ዩቲዩብ ውስጥ፣ ኢንተርኔት ውስጥ፣ ሬዲዮ ላይ የተነቃቁ ሰዎችን ስማ። የሚያለቃቅስ ሰው አትስማ በእናትህ። በቃ ይሄን ያልጠቅም ምናምን የሚል ይሄው ሞክሬ ተዛጋ ለኔ ሲሆን ሁሉ ነገር አይሆንም ምናምን ከሚል ሰው ጋር አታዳምጪ። በቃ ከዛ ነገር ራቂ። ንቅት ካሉ እየተንቀሳቀሱ ካሉ ሰዎች ጋር ከዋልክ ጧት ተነስተ ገላን በውሃ ታጥበ
ያለችን ቀምሰ ፈጣሪን አመስግነ እምትወጣ ከሆነ በቃ ከምክንያት ጋር ያገናኛል። ባንዴ አይደለም። እኔ አሁን ለምሳሌ አሁን ያለው እሸቱን ማቀው ባንዴ አይደለም። እንደውም በጣም ጭንቀትና ድብርት ውስጥ ያላችሁ ሰዎች ካላችሁ ለከፍተኛ ስኬት እግዚአብሔር ስላጫችሁ እዛ እንዳደርሱ ሰይጣን ዙሪያችሁን እያጠረ ነው ብዬ ነው ማምነውና ከአጥሩ ውጡ፣ ከሰዎች ጋር ተገናኙ፣ በጧት ተነሱ፣ ገላችሁን ታጠቡ በቀዝቃዛ ውሃ፣ ቁርሳችሁን ብሉና ደውሉ። የሚተርቧችሁ ሰዎች ጋር አትደውሉ። ሙድ የሚይዙባችሁን ሰዎች አታግኙ። አዳዲስ ሰው ተዋወቁ። በጎ አድራጎት ማህበራት ውስጥ ግቡ። ሮትራክት፣ አቦጊዳ ምናምን የሚንቀሳቀሱ ወጣቶች ጋር ዋሉ። እነሱ ሞቲቬት ያደርጓችኋል። መንፈሳቸው ቀና ነው። በጎ አድራጎት ተሳተፉ። ደም ለግሱ። እስኪ ሂዱና ደም ለግሱ። የአንድ ሰው ህይወት አድኑና አይምሯችሁ አትጠቅሙም ሲላችሁ ሂድ ከዚህ አንድ ሰው አድኛለሁ በሉት። መቄዶንያ ሂዱና ጥፍር ቁረጡ። ጌርጌሴኖን ሂዱና ገላጠቡ። ምንም አይጠይቅም። በእግር ከቤት ወጣ ሂድና ገላጠብ። ምንም አይጠይቅም። ጥቅም እንዳለ ወቅ ጥቅም እንዳለ ተረዳ። በሁሉ ነገር ስትሸና አመስግን። ስለመሽናት ስትጎርስ አመስግን። ጥርስ ሲያኝክ አመስግን። ምራቅ ስትውጣ አመስግን። ስታወራ አመስግን። አይነ ሲከደን አመስግን። ቀኑ ሲደርስ ከፍታ ላይ ቁጭ ብለህ ለሌሎች ታወራለህ። ቀኑ ሲደርስ ታየዋለህ። በቃ ማማ ላይ ቁጭ ብለህ ለሌሎች ታካፍላለህ። ባይዘው እኔ አልጠቅምም ማለት እግዚአብሔር የሚሰራውን አያውቅም እንደማለት ነው። ይሳሳታል እንደማለት ነው። ተሳስቶ ነው ማለት ነው አንተን የፈጠረ። ለስም አጠራሩ ክብር ምስጋና ይግባውና ልዑል እግዚአብሔር አንተን የፈጠረ ተሳስቶ ነው ማለት ማጠቅም ከሆነ አንተን በአምሳሉ የፈጠረ ተሳስቶ ነው ማለት ነው አይደል? አንተ ተሳሳት ይሆናል እንጂ እሱ አይሳሳትም። የእግዚአብሔርን ጊዜ በትዕግስት ጠብቅ። ያኔ ታመሰግነዋለህ፣ ያኔ ታመሰግኛለሽ። ስለሰማችሁን እግዚአብሔር ይስጣችሁ። በጣም አመሰግናለሁ።